በኢትዮጵያና በኤርትራ መካከል ያለው ግንኙነት በአሁኑ ወቅት እጅግ ውስብስብ፣ ተለዋዋጭና አሳሳቢ ሁኔታዎችን እያሳየ ነው። ቀደም ሲል የነበረው የጠበቀ ወዳጅነትና የጋራ ትብብር ወደ መጠነኛ ውጥረት፣ ጥርጣሬና አለመተማመን እየተቀየረ መምጣቱ በምስራቅ አፍሪካ ቀጠና የፖለቲካ ምህዳር ላይ ከፍተኛ ተጽዕኖ እያሳደረ ነው። በተለይም የኢትዮጵያ መንግስት ከራስ ገዟ ሶማሌላንድ ጋር ያደረገው የመግባቢያ ስምምነት በኤርትራ በኩል ከፍተኛ ጥርጣሬንና አለመተማመንን ፈጥሯል። ኤርትራ ይህን ስምምነት በቀጠናው አለመረጋጋትን ሊያስከትል ይችላል የሚል ስጋት ብቻ ሳይሆን የራስዋን ሉዓላዊነት የሚነካ እንደሆነም የተሰማት ነው። የኢትዮጵያ መንግስት በበኩሉ ስምምነቱ የሀገሪቱን የባህር በር ችግር ለመፍታትና የኢኮኖሚ እድገትን ለማፋጠን ያለመ እንደሆነ ደጋግሞ ቢገልጽም ኤርትራ ግን ይህንን በጥርጣሬ እየተመለከተች ነው። የኤርትራ መንግስት ይህን ስምምነት በምስራቅ አፍሪካ ቀጠና የኃይል ሚዛን ላይ አሉታዊ ተጽዕኖ እንደሚያሳድርና የራሷን የደህንነት ስጋት እንደሚያባብስ ያምናል። በተጨማሪም በአማራ ክልል እየተካሄዱ ያሉ ግጭቶችና አለመረጋጋቶች በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ እያወሳሰቡት ነው። ኤርትራ ኢትዮጵያ ለውስጣዊ ችግሮቿ ኤርትራን እንደ ማምለጫ መንስኤ አድርጋ እየተጠቀመች ነው የሚል ክስ በማቅረብ ያለውን አለመረጋጋት ለመሸፋፈን ኤርትራን እያጣቀሰ ነው የሚል ስሜት እያሳየች ነው። የኤርትራ መንግስት የራሱን የደህንነት ስጋቶች በመግለጽ በድንበር አካባቢዎች እርምጃዎችን እየወሰደ መሆኑን ተስተውሏል። ይህ ደግሞ በሁለቱ ሀገራት መካከል ያለውን ውጥረት የበለጠ እያወሳሰበ ነው። በሌላ በኩል በኢትዮጵያ ውስጥ ያሉ አንዳንድ የፖለቲካ ኃይሎች በኤርትራ በአማራ ክልል ግጭቶች ውስጥ እጇን እያስገባች ነው የሚል ክስ እያቀረቡ ነው። እነዚህ ክሶች በሁለቱ ሀገራት መካከል ያለውን መተማመን እያሳጡና በቀጠናው ሰላም አደጋ ላይ እየጣሉ ነው። በተጨማሪም በሁለቱ ሀገራት መካከል ያለው የድንበር ጉዳይ አሁንም ሙሉ በሙሉ አልተፈታም። ምንም እንኳ የድንበር ኮሚሽን ውሳኔ ቢሰጥም የድንበር ማካለል ሂደቱ ሙሉ በሙሉ አልተጠናቀቀም። ይህ ደግሞ በሁለቱ ሀገራት መካከል ያለውን አለመተማመንና ውጥረት ሊያባብስ ይችላል። የጂኦፖለቲካዊ ሁኔታዎችም በሁለቱ ሀገራት ግንኙነት ላይ ተጽዕኖ እያሳደረ ነው። በምስራቅ አፍሪካ ቀጠና ውስጥ የሚደረጉ የውስጥ ጣልቃ ገብነቶችና የኃይል ሽኩቻዎች በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ ሊያወሳስብ ይችላል። በአጠቃላይ በኢትዮጵያና በኤርትራ መካከል ያለው ግንኙነት በአሁኑ ወቅት እጅግ ውስብስብና ተለዋጭ ሁኔታዎችን እያሳየ ነው። ማስጠበቅ ሁለቱ ሀገራት በውይይትና በድርድር ችግሮችን መፍታት፣ የጋራ መግባባት ላይ መድረስ እና የጋራ ጥቅሞችን ማሳደግ እጅግ አስፈላጊ ነው። በተጨማሪም በቀጠና ውስጥ የሚደረገው የውጭ ጣልቃ ገብነቶችን ማስወገድ እና የጋራ ደህንነትን ስጋቶችን ለመቋቋም መተባበር ይገባል። የሱዳን ቀውስ በምስራቅ አፍሪካ ቀጠና ላይ በተለይም አሁን ካለው የኢትዮጵያና የኤርትራ ጉዳይ አንጻር ሲታይ እጅግ ውስብስብና አሳሳቢ ቀጠናዊ ውጥረቶችን እያስከተለ ነው። የሱዳን ግጭት በድንበር አካባቢዎች ከፍተኛ የሆነ የደህንነት ስጋት በመፍጠር ቀደም ሲል የነበሩትን የተለያዩ ቀጠናዊ ትስስሮች መፍረስና መናጋት ውስጥ እንዲገቡ አድርገዋል። በተለይ ከኢትዮጵያና ኤርትራ ጋር ያለውን የድንበር አካባቢ ደህንነት ላይና ከፍተኛ ተጽዕኖ እያሳደረ ነው። የጦር መሳሪያ ዝውውርና የሽብርተኝነት ስጋት እንዲጨምር አድርገዋል። ይህ ደግሞ በሁለቱ ሀገራት መካከል ያለውን አለመተማመንና የደህንነት ስጋት የበለጠ አባብሷል። በተጨማሪም የሱዳን ቀውስ እጅግ ከፍተኛ የሆነ የስደተኞች ፍሰት አስከትሏል። ይህ በጎረቤት ሀገራት ላይ ከፍተኛ የሆነ የሰብአዊ እርዳታ ጫና እንዲፈጥር አድርገዋል። በተለይ ኢትዮጵያ ውስጥ ከፍተኛ ቁጥር ያላቸውን ስደተኞች የተቀበለ ሲሆን ይህም በሀገሪቱ ያለውን ጫና የበለጠ አባብሷል። አሁን ያለው የኢትዮጵያና ኤርትራ ጉዳይ ላይ ተጨማሪ የስደተኞች ፍሰት የሚኖር ከሆነ ሱዳን ቀውስ በምስራቅ አፍሪካ ቀጠና ላይ ከፍተኛ የሆነ አለመረጋጋትን በመፍጠር በሌሎች በቀጠናው ሀገራት ላይም ተጽዕኖ እያሳደረ ሲሆን ይህ ቀጠናዊ ትብብርና ሰላምን አደጋ ላይ ይጥላል። የሱዳን ግጭት በኢትዮጵያና ኤርትራ እንዲሁም በሌሎች በቀጠናው ሀገራት መካከል ያለውን ግንኙነት ያወሳስባል። በተለይ የኢትዮጵያና ኤርትራ ግንኙነት ቀድሞውንም በውጥረት ውስጥ ባለበት ሁኔታ የሱዳን ቀውስ ተጨማሪ አለመረጋጋትን በመፍጠር ቀጠናውን ሁኔታ የበለጠ ያወሳስበዋል። በተጨማሪም የሱዳን ቀውስ የጂኦፖለቲካዊ ውድድርን በማባባስ በቀጠናው ላይ የውጭ ጣልቃ ገብነት እንዲጨምርና ቀጠናዊ ውጥረቶች እንዲባባሱ ያደርጋል።
በተለይ የኃይል ሽኩቻና የውጭ ተጽዕኖዎች በቀጠናው ያለውን አለመረጋጋት የበለጠ ያወሳስበዋል። ይህ ደግሞ የኢትዮጵያና ኤርትራን ግንኙነት የበለጠ ሊያወሳስበው ይችላል። በተጨማሪም የሱዳን ቀውስ በቀጠናው የንግድና የኢኮኖሚ እንቅስቃሴዎች ላይ አሉታዊ ተጽዕኖ በማሳደር የኢኮኖሚ ትስስሮችን ያዳክማል። በተለይ ኢትዮጵያና ኤርትራ በንግድ በኢኮኖሚ ትስስር ላይ ጥገኛ በሆኑበት ሁኔታ የሱዳን ቀውስ እነዚህን ትስስሮች በማዳከም በሁለቱ ሀገራት ላይ አሉታዊ ተጽዕኖ ያሳድራል። ከዚህ በተጨማሪ የሱዳን ቀውስ በቀጠናው የሰብአዊ መብቶች ሁኔታ ላይ አሉታዊ ተጽዕኖ በማሳደር በቀጠና ያለውን የሰብአዊ ቀውስ ያባብሳል። ይህ ደግሞ በኢትዮጵያና በኤርትራ ላይ ተጨማሪ ጫና ይፈጥራል። የሱዳን ቀውስ በምስራቅ አፍሪካ ቀጠና ላይ በተለይም አሁን ካለው የኢትዮጵያና ኤርትራ ሁኔታ ጋር ተያይዞ ሲታይ ከፍተኛ የሆነ የደህንነት ስጋት፣ የስደተኞች ፍሰት፣ ቀጠናዊ አለመረጋጋት፣ የጂኦፖለቲካዊ ተጽዕኖና የኢኮኖሚ ቀውስ እያስከተለ ነው። እነዚህ ተጽዕኖዎች በቀጠናው ሰላምና ደህንነት ላይ አሉታዊ ተጽዕኖ ሊያስከትሉ ስለሚችሉ ቀጠናዊና ዓለም አቀፋዊ ትብብር እንዲሁም የጋራ መፍትሄዎች አስፈላጊ ናቸው። ምስራቅ አፍሪካ በጂኦፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች እየተወሳሰበና ተለዋዋጭ ክልል ነው። በቀጠናው ውስጥ ያሉት ተግዳሮቶችና እድሎች በቅርበት በመመርመርና መተንተን በሚገባቸው ናቸው። የፖለቲካ አለመረጋጋትና ግጭቶች በቀጠናው ውስጥ ዋነኛ ተግዳሮቶች ሆነው ቀጥለዋል። በሱዳን ያለው ቀውስ በጎረቤት ሀገራት ላይ ከፍተኛ የሆነ የደህንነት ስጋት በመፍጠር ከፍተኛ የስደተኞች ፍሰት እንዲጨምርና ቀጠናው አለመረጋጋት እንዲጨምር ያለው የአልሸባብ እንቅስቃሴ፣ በደቡብ ሱዳን ያሉ ግጭቶችና በሌሎች በቀጠናው ክፍሎች የሚታዩ አለመረጋጋቶች ቀጠናዊ ሰላምን አደጋ ላይ ይጥላሉ። በተለይም በኢትዮጵያና ኤርትራ መካከል ያለው ውጥረት በቀጠናው አለመረጋጋት ትልቅ አስተዋጽኦ ያደርጋል። እነዚህ ግጭቶች የሰዎችን ሕይወት ማጥፋት፣ የኢኮኖሚ እንቅስቃሴዎችን በማደናቀፍና ቀጠናዊ ትብብርን በማዳከም አሉታዊ ተጽዕኖችን ያሳድራል። ምስራቅ አፍሪካ ከፍተኛ የኢኮኖሚ እድገት እያስመዘገበች ያለች ቀጠና ብትሆንም ድህነት፣ ስራ አጥነትና የምግብ ዋስትና እጦት አሁንም ትልቅ ተግዳሮቶች ናቸው። የአየር ንብረት ለውጥና ድብቅ በግብር አድሮ ሲሆን ይህ የምግብ ዋስትናን አደጋ ላይ ይጥላል። የመሰረተ ልማት እጦትና የንግድ እንቅፋቶች ለኢኮኖሚ እድገቱ እንቅፋት ይፈጥራሉ። ለወጣት የስራ ዕድል መፍጠርና የገበያ ዕድሎችን ማስፋፋት ይጠይቃል። በተጨማሪም የቴክኖሎጂ እድገትን፣ የዲጂታል ኢኮኖሚ መስፋፋት በቀጠናው ኢኮኖሚ እድገት አዳዲስ አቅጣጫዎችን ሊከፍት ይችላል። በማህበራዊ ሁኔታዎች ረገድ በቀጠናው ውስጥ ከፍተኛ የሆነ የህዝብ ቁጥር እድገት እየታየ ሲሆን ይህ ማህበራዊ እድገቶች ከፍተኛ ጫና ይፈጥራል። የጤናና የትምህርት አገልግሎት አሁንም በቂ አይደለም። የአየር ንብረት ለውጥን ተከትሎ የሚመጡ የተፈጥሮ አደጋዎች የሰዎችን ህይወትና ንብረት አደጋ ላይ ይጥላል። በተጨማሪም የሴቶችና ህፃናት መብት መከበር፣ የጤና አጠባበቅ ስርዓት ማሻሻልና የትምህርት ጥራት ማሳደግ ትልቅ ትኩረት የሚሹ ጉዳዮች ናቸው። የምስራቅ አፍሪካ ሀገራት ቀጠናዊ ትብብርን ለማጠናከር ጥረት እያደረጉ ነው። የምስራቅ አፍሪካ ማህበረሰብና ሌሎች ቀጠናዊ ድርጅቶች በንግድ፣ በደህንነትና በሌሎች ጉዳዮች ላይ ትብብርን ለማሳደግ እየሰሩ ነው። ነገር ግን በሀገራት መካከል ያሉ ልዩነቶችና አለመተማመኖች ቀጠናዊ ትብብርን ያደናቅፋሉ። ስለዚህ በሀገራት መካከል ያለውን መተማመን ማጠናከር፣ የጋራ መግባባትን ማሳደግና የጋራ ጥቅሞችን ማስጠበቅ አስፈላጊ ነው። ምስራቅ አፍሪካ በዓለም አቀፍ ኃይሎች ዘንድ ከፍተኛ ትኩረት የሚሰጠው ቀጠና ነው። አሜሪካ፣ ቻይና፣ ሩሲያና ሌሎች ሀገራት በቀጠና ውስጥ የራሳቸውን ጥቅም ለማስጠበቅ ይሰራሉ። ይህ ጂኦፖለቲካዊ ውድድርን በቀጠናው ውስጥ አለመረጋጋትን ሊያባብስ ይችላል። ስለሆነም ቀጠናው ሉዓላዊነትን ማስጠበቅ፣ የውጭ ጣልቃ ገብነትን ማስወገድና የጋራ ደህንነትን ስጋቶችን ለመቋቋም መተባበር ያስፈልገዋል። በአጠቃላይ ምስራቅ አፍሪካ በርካታ ተግዳሮቶች ቢኖሩትም ለወደፊቱ ብሩህ ተስፋዎች አሉት። ቀጠናዊ ትብብርን ማጠናከር ለኢኮኖሚያዊ እድገት ማፋጠንና ማህበራዊ ችግሮችን መፍታት ለቀጠናው ዘላቂ ልማት ወሳኝ ናቸው። አበቃው። አመሰግናለሁ።